አንድ ሰው ጆይን ሲያደርግ ከታች ቤዚክ ኮምፒውተር ስኪሎችን ከቨር በማድረግ ነው የምንጀምረው። የመጀመሪያ ሳምንት ላይ ምንድነው ፎልደር አፕሊኬሽን እንዴት ነው ኢንስቶል የሚደረገው፣ እንዴት ነው ክሮም ኮንፊገር የሚደረገው፣ እንዴት ነው ቪዥዋል ስቱዲዮ ኮንፊገር የምትደረገው የምትለዋን ቤዚክ የሆነችዋን ስኪል በማየት ነው የምንጀምረው። ከዛ ሁለተኛው ሳምንት ላይ ወደ ኤችቲኤምኤል እንሄዳለን። አጌን ኤችቲኤምኤል ደግሞ የዌብ ዴቨሎፕመንት ቤዚክ የመጨረሻ ባተም ዜሮ ስኪል ነው። ከዛ የሚቀጥለው ሳምንት ሶስተኛው ሳምንት ላይ ወደ ሲኤስኤስ እንሄዳለን። ሲኤስኤስን ከጨረስን በኋላ ሚዲያ ኩዌሪ እና ቡትስትራፕን ደግሞ ተምረን እንዴት ነው ስታቲክ ዌብሳይቶችን ሪስፖንሲቭ ማድረግ የምንችለው፣ ዌብሳይት ሞባይል ላይም ዴስክታፕ ላይም ታብሌት ላይም እንዲሰሩ ማድረግ የምንችለው የምትለዋን ደግሞ ከቨር እናደርጋለን። ባይ ዚስ ስቴጅ እያንዳንዱ ተማሪ ስታቲክ የሆነ ዌብሳይት መስራት የሚችልበት ስኪል ጋር ስለሚደርስ እያንዳንዱ ተማሪ የራሱን የሆነ ፖርትፎሊዮ ዌብሳይት ቢልድ ያደርጋል። የክላሱ ፕሮጀክት አንደኛው ፕሮጀክት ነው ይሄኛው። ይህንን ስናደርግ የመጀመሪያው ፌዝ ያልቃል። ከዛ ወደ ሁለተኛው ፌዝ ደግሞ እንሄዳለን። ሁለተኛ ፌዝ ላይ ደግሞ ትኩረታችን የሚሆነው ሜይንሊ ፕሮግራሚንግ ላይ ነው። ፕሮግራሚንግ ላንጉዌጅ የመረጥነው ጃቫስክሪፕት ነው። የምናተኩረው ጃቫስክሪፕት ላይ ነው። ከታች ተነስተን ቫሪያብል ምንድነው ከሚለው ተነስተን ፈንክሽንን ከቨር አድርገን፣ ዴታ ስትራክቸርን ከቨር አድርገን፣ አልጎሪዝምን ከቨር አድርገን በያዝነው የፕሮግራሚንግ ኖሌጅ እንዴት ነው ዶም ማኒፕሌት የምናደርገው፣ ጄኩዌሪ ላይብራሪ እንዴት ነው የምንጠቀመው የሚለውን ደግሞ በደንብ ከቨር ካደረግን በኋላ ሁለተኛውን ፌዝ እንጨርስና ወደ ሶስተኛው ደግሞ ፌዝ ሞር አድቫንስድ ወደ ሆኑት ፌዞች ደግሞ እንሄዳለን። ሶስተኛው ፌዝ ላይ ባክኤንድ የሆኑ ሎጂኮችን ለመጻፍ የሚያስፈልገን ኢንቫይሮንመንት፣ ለምሳሌ ለኛ ለባክኤንድ የምንጠቀመው ኢንቫይሮንመንት ኖድ ነው። ኖድን ከቨር በማድረግ እንጀምራለን። ዴታዎችን ሰርቭ ለማድረግ የሚያስፈልግን ዌብ ሰርቨር አለ። የምንጠቀመው ኤክስፕረስን ነው። ኤክስፕረስ ምንድነው የምትለውን ዌብ ሰርቨርን ከቨር በማድረግ እንቀጥላለን። ከዛ ዴታ የምናስቀምጥበት ደግሞ ዴታቤዝ ያስፈልገናል። ማይ ሲኩዌል ላይ ፎከስ እናደርጋለን። ሲኩዌል ኩዌሪን ተጠቅመን እንዴት ነው ዴታ ዳታቤዝ ውስጥ የምናስገባው፣ ከዳታቤዝ የምናወጣው፣ እሱንም ደግሞ ከቨር እናደርጋለን። ከዛ በኋላ ደግሞ እንዴት ነው ለክላይንት ሳይድም ሊሆን ለባክኤንድ ኤፒአይን በመጠቀም ኮሚኒኬት ማድረግ የምንችለው የምትለዋን ኤፒአይ ክሬት ማድረግ፣ ኮንሱም ማድረግ ደግሞ የሚለውን ከቨር እናደርጋለን። ፋይናሊ የሪአክት ላይብራሪን ተጠቅመን ፍሮንቲንዱ ሞር ፈጣን የሆነ ሞደርን የሆነ አፕሊኬሽን የዌብ አፕሊኬሽን እንዴት ነው የምንሰራው የሚለውን ከቨር አድርገን ራውቲንግን በደንብ ከቨር አድርገን እንጨርሳለን 5 ወር። ልክ ይህንን ስንጨርስ 6ኛ ወር ላይ ደግሞ ምን እናደርጋለን? ይህንን የተማራችኋቸውን እያንዳንዷን ኖሌጆች እንዲያገናኝላችሁ የምንሰራው አንድ ፕሮጀክት አለ። ይሄኛው ፕሮጀክት ጀስት ከስተም ለመማሪያ ብቻ እንዲሆናችሁ የተሰራ ፕሮጀክት ነው። እንደ ማስመሰያ አንድ የጋራጅ አፕ ነው የምንሰራው። የአቤ ጋራጅ ይባላል። ይሄ የጋራጅ አፕ አንደኛ መልኩ ምን ይምሰል፣ የሚያየውን ሰው አትራክት እንዲያደርግ ምን እናስመስለው ከሚለው ጀምረን ከጀርባ ደግሞ ያሉት ኦነሮቹ ወይም ደግሞ የጋራጆቹን ስራ የሚሰሩት ሰዎች ምን ቢያደርጉ ነው ኤፊሽንሲያቸውን መጨመር የሚችሉት? ለምሳሌ የኤምፕሎዮቻቸውን ማኔጅ ማድረግ ከፈለጉ፣ ኦር አዲስ ኤምፕሎይ መቅጠር ከፈለጉ፣ ኦር አዲስ ከስተመሮቻቸው ሲመጡ ማን እንደሆኑ ያላቸው ማየት እንዲችሉ፣ ለምሳሌ ፊልተር ማድረግ እዚህ ላይ እንዲችሉ፣ ወይም ደግሞ ኦርደር መቀበል ከፈለጉ እንቅድም በፈጠርናቸው ከስተመሮች ሄደው ወይም ደግሞ ከስተመር መቀየር ከፈለጉ ለምሳሌ ባብ የሚለውን ብንመርጥ ከዛ እንደዚህ መኪናዎች ካሉት ይሄ መኪና ከሆነ ሰርቭ የሚደረገው ምንድነው የምንሰጠው ሰርቪስ የምትለውን ኦርደር ከተቀበሉ በኋላ የኦርደራቸውን ደግሞ ማኔጅ የሚያደርጉበት አንደኛ የት ነው ያለው፣ ኢን ፕሮግረስ ነው፣ ምንኛው እየተሰራ ነው። ለምሳሌ ይሄ እየተሰራ ከሆነ ያለቀ ከሆነ እንደዚህ አልቋል፣ ለከስተመሩ እንዲያልቅ ኮምፕሊትድ ናና ወሰድ የምንልበትን አፕሊኬሽን እንዴት ነው የምንሰራው የሚለውን ከመጀመሪያው ከኮንሰፕቱ ተነስተን ዲፕሎይ እስከማድረጉ ደግሞ አንድ ላይ በግሩፕ ሆነን ደግሞ እንሰራዋለን። ይሄ ፕሮጀክት ፌዝ ላይ ነው። በ15 ቀን ውስጥ ነው መጨረስ ያለብን ይህንን ፕሮጀክት ሰርተን። ከዛ በኋላ በቀረችው 15 ቀን ደግሞ አንድ ፕሮብለም ይሰጣችሁና ለእናንተ በግሩፕ 1 ግሩፕ 2 ግሩፕ 3 ግሩፕ 4 ሆናችሁ ደግሞ የፋርማሲ ሳይት ሊሆን ይችላል፣ የራሳችሁን ካምፓኒ ሳይት ሊሆን ይችላል፣ ፉል ስታክ የሆነ አፕሊኬሽን ሰርታችሁ ጨርሳችሁ መውጣት ነው አላማው።